አዲስ አድርገኝ ዛሬም አሮጌ ነኝ ቃልና ተግባሬ አንስማማም ያለኝ معقول الزبالة تصير كتور؟ تعرفوا معي على كالوباتيك أخونا من إثيوبيا بشهر زمان و16 فيديو مع رشة جنون وإبداع ويلا طاقة القدر وفتحت له مشاهدات متابعين وكله من هالميكس الغريب بين الثقة اللي ما بشوفها بمايكل جاكسون والذوق اللي ولا عمك فيرزاتشي بيوصل له وتصاميم وحركات مجنونة بلا استوديوهات وبلا تكاليف بالشارع وبالطين وهون بيجي التناقض اللي بيجمع بين المكان المتواضع والموهبة الصارخة والضجة سمعت واللي قال لو كالو خلق بباريس كان اليوم بالفاشن ويك وتانيين قالوا البس ما تشاء ما دامك عم تلبسه بثقة غيرهم شايفينه مجرد يومين على السوشيال ميديا وبينطفى بس يلي قدر هالولد يعمله بشوية بلاستيك على شوية قماش مهتري انه عرف كتار على اللكجري يلي مش ضروري تشتريها ممكن كتير تخلق معك فور فري የእግዚአብሔር ሰላምታ ይለውላችሁ ድረስ እንዴት ናችሁ ወንድሞቼ እኔ በጣም ደህና ነኝ እግዚአብሔር የተመሰገነ ይሁን የቅድስት ድንግል ማርያም ልጅ ብሊንክስ የተባለ የአረብ ብሮድካስቲንግ ሰርቪስ የዘገበውን ነው በመግቢያው ላይ ያሳየዋችሁ ማለት ነው መቀመጫነቱን በዱባይ ያደረገ ትልቅ ብሮድካስቲንግ ነው ባለፈው የአልጀዚራ አጋር የነበረው ኤጄ ፕላስም ስለ ቃሉ ፑቲክ መዘገቡ የሚታወስ ነው እና ካዛኪስታንም እንደዚሁ አሁን ደግሞ ብሊንክስ የተባሉ ሚዲያዎች ስለ ልጁ በሰፊው እየዘገቡ ነው ያሉት ማለት ነው ከ2 ሚሊዮን ሰው በላይ አይቶታል በቲክቶክ የተለቀቀውን የቃል ፑቲክን ቪዲዮ እና ይሄ ቀላል ነገር አይደለም አሁንም ኢንፍሉዌንስ ማድረጉን ቀጥሏል ይሄ ወንድማችን ማለት ነው ያርግለት ፈጣሪ ያሳካለት ግን በጣም የሚያሳፍር ነገር ገጥሞታል እንግዲህ ከአንድ ኢትዮጵያዊ የማይጠበቅ ነገር አይተናል ያ ነገር ምንድነው የሚለው እንደተለመደው በመረጃና በማስረጃ የምናየው ይሆናል እስከ መርሃ ግብሩ ማብቂያው ድረስ አብራችሁ ቆዩ እንግዲህ የቲክቶክ አካውንቱ 1 ሚሊዮን ሊገባ ነው እንዲሁም የኢንስታግራም አካውንቱ ደግሞ 1 ሚሊዮን ፎሎወርስ ገብቷል ማለት ነው እንደምታዩት ቪዲዮዎቹ በሚያስደነግጥ ሁኔታ ወደ 43 ሚሊዮን ወደ 34 ሚሊዮን እየታዩ ነው ያሉት ኢንስታግራም ላይ ይሄ ቀላል አይደለም እንግዲህ ከዚህ በፊትም እንዳልኳችሁ ሚዚሻንስ የምንላቸው እነዚህ በአጠቃላይ ሴሌብሪቲስ የምንላቸው አካላቶች ከአንዳንዶቹ በቀር እንደዚህ አይነት ቪው እና ላይክ ማግኘት የማይታሰብ ነው ታዲያ ልጅ ኢትዮጵያዊ ሆኖ እንደዚህ አይነት ቪው እንደዚህ አይነት ላይክ እንደዚህ አይነት ኮሜንት እንደዚህ አይነት ሼር ወደ ኢትዮጵያ እያመጣ ይገኛል ማለት ነው ግን በዛሬው ዕለት አንድ የሚያነጋግር ነገር አይተናል እሱ ምንድነው አብዱልፈታህ መሐመድ የተባለ አንድ ፌስቡክ ተጠቃሚ እንደምታዩት ይሄን ጽፎ ነበር አድርሱለት ለቲክቶከር ቃል ፑቲክ ይላል ቃሉ ፑቲክ ቲክቶክ እንጂ ኢንስታግራም የለውም 1 ሚሊዮን የደረሰው የኢንስታግራም አካውንት የኔ ነው ሉክ እንግዲህ ይሄ ነው ዋናው ነገር አንደርላይን አድርጉበት ስለዚህ የኢንስታግራም አካውንቱ የኔ ነው ስራዎቹ የሱ ቢሆኑ በሱ ስራና በሱ ስም የከፈትኩት አካውንት ነው በዋጋ ከተስማማን ልሸጥልህ ዝግጁ ነኝ you see ስለዚህ ፌክ አይደንቲቲው ሳያንስ እንደገና ደግሞ ልሸጥልህ ዝግጁ ነኝ ድርድር ነው ማለት ነው ይሄ ሰውዬ ወይንም አብዱልፈታህ መሐመድ ያደረገ ያለውና በመጀመሪያ ሲታይ ነገርየው እውነት ይመስል ነበር በኋላ ላይ ግን በደንብ ስታዩት የውሸት እንደሆነ ወይንም ሰውየው ማኒፑሌትድ ለማድረግ የመጣ ወይም የራሱን አጀንዳ ለመፍጠር የመጣ አንድ ቀጣፊ ወይንም አንድ ዲሲቨር እንደሆነ ደግሞ ትረዳላችሁ ማለት ነው እና ሰው ይሄን አይቶ በጣም ደንግጦ ነበር 1 ሚሊዮን ፎሎወርስ የገባው አካውንት ለከይሱ አይደለም እና ኢንስታግራም ከልጁ ጋር ተስማምቶ ለመስራት አስበው ኮሜንት የሰጡት ለካለሱ አይደለም ልጁ ሪፕላይ ማይመልሰው ወይንም ደግሞ ዴምስ ያደርጉለት ዳይሬክት ሜሴጅ ያደርጉለት የማይመልሰው ለዚህ ነው ወይም ደግሞ እዛ ጋር ኮሜንት ሲሰጡት ሪፕላይ የማያደርገው የማይመልሰው ለዚህ ነው ወይ ምናም ብሎ ሰው ደንግጦ ነበር ከዛ ይሄ አብዱልፈታህ መሐመድ የተባለው እንደገና መጣና ምን እንዳለ ላሰማችሁና እንመለስ ሰላም ቤተሰቦች እንዴት ናችሁ አማናችሁ ከላይ የምትመለከቱት የኢንስታግራም አካውንት ማታ በፌስቡክ ገጽ ላይ ፖስት አድርጌ ተናግሬ ነበር አካውንቱ የሱ አይደለም የኔ ነው ብዬ ገልጬ ነበር
ልጁን ላገኘው አልቻልኩም። በብዙ ነገር ሞክሬ ላገኘው አልቻልኩምና አገናኙኝ በሚል ብዙ ነገር ጥሬ ነበር። ያን ስቸገር ግን ሚዲያ ላይ አውጥቼ ፌስቡክ ላይ ልናገር ሞክሬያለሁኝ። አሁን ልጁ ጋር ተገናኝቻለሁኝ። አግኝቶኛል። አካውንቱን መልሼለታለሁኝ። አሁን በእጁ ላይ ይገኛል። ኢሜይሉንም በነፃ ነው የሰጠሁት። እመኑኝ፣ እንደ ኢትዮጵያዊ ጨዋነት በነፃ ነው የሰጠሁት። አንድ ብር ሳልጠቀም ያ ሁላ ነገር አፍስሼበት ያ ሁላ ነገር አባከኘበት 1 ብር ሳልጠይቀው ኢሜይሉንም ፓስዋርዱንም ሰጥቼዋለሁ። እንደሰማችሁት ነው። ደሞ ወጣና ምን አለ? ልጁን አግኝቼዋለሁ፣ አዋርቼዋለሁ፣ 5 ሳንቲም 1 ብር አልተቀበልኩትም፣ አካውንቱን መልሼ ሰጥቼዋለሁ ብሎ ራሱን ሰቅሎ እንግዲህ ለልጁ መልካም ነገር እንዳደረገለት እና ከዛ እሱ ምንም እንዳልተጠቀመ ለማብራራት የሄደበት ርቀት ነው። ግን ይሄ ሁሉ ውሸት ነው። እንግዲህ እሱም ወጥቶ ኤፕሪል ደፉል ነው ምናምን አይነት ነገር ብሎ ተናግረዋል። እንግዲህ ኢማጂን በጣም ያሳዝናል እኮ ሙድ ይዘሞታል። እና ሙድ ብቻ አይደለም ይሄ ሰውዬ እንግዲህ አቴንሽን ሲከር ሆኖ ነው የመጣው። ሌላም ፕሮሞሽን ሰርቷል በጣም በሚገርም ሁኔታ። እና እሱን ተውት፣ ወደ ፖለቲካኛ አንገባም፣ አያገባንም ስለሱ። ግን ይሄ ሰውዬ እንደዛ አለ ማለት ነው። ከመጀመሪያውኑ ውሸት እንደሆነ እኔ ስለተረዳው ላሳያችሁ እንዴት ውሸት እንደሆነ ማለት ነው። የሰውየውንም ማብራሪያ አልጠበቅንም፣ አጋልጠነዋል ውሸት መሆኑን ማለት ነው። አውቀነዋል ቀድመን። ይኸውላችሁ አሁን ይሄ መጨረሻ ላይ የለቀቀው ቪዲዮ ነው ማለትም ከሰዓታት በፊት ዛሬ ማለት ነው። ይሄ አዲስ ቪዲዮ ነው እንደምታዩት። ልጁም ያው ራሱን እያሻሻለ እየመጣ ነው ከጊዜ ወደ ጊዜ። ምክራችንንም ሰምቶ በጣም ደስ በሚል ሁኔታ ማለት ነው። ብልጭልጭ ነገር እየተወ ነው፣ ወደ ሴት የሚወስደው ነገር እየተወ ነው። እና ይኸውላችሁ መጀመሪያ ኢንስታግራም አካውንቱ ላይ ነው ልጅ ቪዲዮ የሚለቀው። ይኸው 2 ሃወር ኤጎ ይላል፣ ወይንም 2 ሰዓት ከዛ ኤች የምትላለች 2 ሃወር እንደማለት ነው። ከዛ በኋላ ደግሞ ቲክቶኩ ላይ ይመጣና 1 ኤች የሚለውን 1 ሃወር ኤጎ የሚለውን አያችሁት አይደለ? ስለዚህ ቲክቶክ ኖሮት ኢንስታግራም ባይኖረው ኑሮ ይሄ ልጅ እና ያ ልጅ እንዳለው አብዱልፈታህ መሐመድ እንዳለው ከቲክቶክ አካውንቱ ላይ እየወሰደ ኢንስታግራሙ ላይ የሚለቅ ከሆነ ይሄ ነገር አይገጥምም ማለት ነው። ምክንያቱም መጀመሪያ ኢንስታግራሙ ላይ ነው ይሄ ልጅ የሚለቀው፣ ከዛ በኋላ ነው ወደ ቲክቶክ የሚወስደው። ይኸው ከ2 ሰዓት በፊት ይላል ኢንስታግራሙ ላይ፣ ከዛ ደግሞ ከ1 ሰዓት በፊት ይላል ቲክቶኩ ላይ ማለት ነው። አያችሁ አይደል? ስለዚህ ቀድሞ ኢንስታግራሙ ላይ ከዛ ቲክቶኩ ላይ ነው የሚለቀው ማለት ነው። ስለዚህ ያወራው ነገር በጠቅላላ ውሸት ነው ማለት ነው። እና አእምሮ ያለውም ሰው ይህንን መገንዘብ ማወቅ ይችላል። የለቀቀው ፎቶ ራሱ ኤአይ ነው። አንዳንድ ልክ ያልሆኑ ነገሮች አሉና ግን ይሄ ደግሞ ሙሉ ማረጋገጫ ነው ማለት ነው። እና ያው ልጁ መጣና በኋላ ህዝቡ ሲጮውበት ሲደነግጥ ምናምን ኢማጂን እንግዲህ ይሄ አሁን ቅናት ነው፣ ይሄ አሁን ምቀኝነት ነው፣ ይሄ አሁን ቅጥፈት ነው፣ ይሄ አሁን ውሸት ነው። ልጁን ማስደንገጥ፣ ልጁን ሳይኮሎጂካሊ መጉዳት። ገባቸው አይደል? እንዲህ ሰው እየተከተለው እያደነቀው ባለበት ሰዓት የኢንስታግራሙ የእሱ አካውንት አይደለም ምናምን በእንደዚህ ባለ መንገድ መልኩ ልጁ ማሸማቀቅ ተገቢ አይደለም። ደጋፊዎቹንም ማለት ነው ማበረታታት ነው። እኔ ብየዋለሁ፣ መክረነዋል። ማስተካከል ያለበትና የወደፊቱ እንዲህ ነው መሆን ያለበት፣ ጋይድ የሚያደርግህ ማናጀር ያስፈልገዋል ብለን ተናግረናል። ግን ልጁ እሱም ተለውጦ ቤተሰቡንም ለውጦ አገሩንም እንዲለውጥ ደግሞ ነው ዋና ፍላጎታችን። ግን እዚህ ጋር ደግሞ ያሉ በጣም አፕሪል ደፉል አዋቂዎች እንዲህ ያለ ነገር እያደረጉ ነው ማለት ነው። አዋቂዎችን በላቸው ድሮ የቀረ ነገር ኤፕሪል ደፉል ምናምን አምልኮ የሆነ ነገር እዚህ ውስጥ አንስቶ አሁን ልጁን ያሳዝናል። እዚህ ውስጥ መክተት ተገቢ አይደለም እና ፖለቲካ መስራትም ማለት ነው። ኦኬ እስቲ ሰምተህ ነው እንመለስ። ይህ ሰውዬ ደግሞ መጥቶ በኋላ ላይ አይ ውሸቴን ነው ለማብራራት ማህበረሰቡን ለማረም ሲሞክር እንዴት አታጣሩም? ማገላበጥ ያስፈልጋል መረጃ አይነት ነገር ማለት ነውና ያሳዝናል። ማህበረሰቡንም በዚህ ልክ መናቅ ማውረድ ተገቢ አይደለም። መጀመሪያ ራስን ዋሽቶ ማህበረሰቡንም ዋሽቶ ከዛ ማህበረሰቡ አይ ተሳስቷል እንዴት መረጃ አገላብጦ አይም ብሎ ደግሞ ለማረም መሄድ ተገቢ አይደለም እና እስቲ ሰምተህ ነው እንመለስ ሰውየው ምን እንደሚል። ሰላም ቤተሰብ እንዴት ናችሁ? አማን ናችሁ? በድጋሚ ተመልሻለሁ። ከትላንትናና እስካሁን ሰዓት ባለው ጊዜ ላይ ምን ለመረዳት ይችላችኋል ማለት ከቻላችሁ ብዙ ነገር ተምረንበታል።
ብዙ ነገር ተምሬበታለሁ እኔ ራሴ ማለት ነው። ራሴ በለቀኩት ፖስት በአንዲት ስክሪንሾት ፖስት ብዙ ነገር ማጭበርበር ብዙ ነገር ማወዛገብ እንደሚቻል፣ ብዙ ነገር ማሳሳት እንደሚቻል፣ መረጃ ማሳሳት እንደሚቻል ለመረዳት ይችላል። ምን ለማለት ፈልጌ ነው? አሁንም ቢሆን ከፎልስ መረጃ ምን ያህል እውነት ነው ምን ያህል ውሸት ነው የሚለውን ነገር መረዳት አስፈላጊ ነው ባይ ነኝ። ይሄ ሁሉ የምንሰማው ወሬ ሁሉ እውነት አይደለም። ይሄ ሁሉ የምንሰማው ሁሉ የተጻፈው ሁሉ እውነት አይደለም። የተነገረው ሁሉ እውነት አይደለም። የሰማችሁትን ሁሉ እውነት ላይሆን ይችላል። ማረጋገጥ አለባችሁ። እኔ እሱ አካውንት ነው ብዬ አንዲት ቁራጭ ስክሪንሾት ጽፌ ፖስት ባደረኩት ይሄ ሁሉ ቲክቶከሩ ምናምኑ አምነው ብዙ ነገር ተናገሩ። ጨበርባሪ፣ ሌባ ምናምን። ይሄ ውሸት ነው፣ ፌክ ነው። ሲጀመር አፕሪል ነው ወሩ። አፕሪል ዘፉል ያው እሱ እንኳን ባይልም በዚህ መረዳት የለብንም። እውነትን ከውሸት ለይቶ እንትን ማለት ይልመድብን። በቃ መረጃ ማጣራት ላይ ይልመድብን። አሜሪካ ላይ ሆነው ኢትዮጵያ ላይ ይሄን ያህል ሰው ሞተ፣ ይሄን ያህል ተጋደለ፣ እንደዚህ ሆነ፣ መንግስት እንደዚህ ሆነ፣ ይሄ እንደዚህ ሆነ፣ ውሸት ነው። በቃ አጣሩ፣ የተጣራ መረጃ ስሙ። መንግስት የሚልክላችሁ በመንግስታዊ ኦፊሻል ፔጆች የሚነገሩ ትክክለኛ ዜናዎችን እያዳመጣችሁ ትክክለኛ የመንግስት ፋስት ቼክ ማድረጊያ ብዙ ነገሮች አሉ። እነዛን እያጣራችሁ ከውሳኔ በፊት ከመናገራችሁ በፊት መልስ ከመስጠታችሁ በፊት ነገሮችን የማጣራት ልምድ ይኖርብን ለማለት ነው። አመሰግናለሁ። በመጨረሻ አንድ መልእክት ለማስተላለፍ ደስ ይለኛል። አንድ መልእክት በመጨረሻ አስተላልፋለሁ። ብልጽግናን ምረጡ፣ ብልጽግና ፓርቲያችንን ምረጡ። አያችሁ አይደል? ገባችሁ አይደል? እና ያሳዝናል። ይህ ሲሆን ስናይ በጣም ያሳዝናል። ልጅ ነው። አሁን ይሄ ልጅ ገና ታዳጊ ልጅ ነው። እንዳየነውም ከሆነ እንዳያችሁትም ከሆነ ከፌሻል ኤክስፕሬሽኑ የሆነ ምስኪን ጅል የዋህ እንደሆነ ያስታውቃል። እና ለዚህ ነው ጋይደር ያስፈልገዋል የምለው። በእርግጥ ጋይደሩ መድኃኔዓለም ነው መሪው፣ ተቆጣጣሪው ግን ሰውኛም መሪ ያስፈልገዋል። ካልሆነ ልጁ ሊጠፋ ይችላል። ገባችሁ አይደል? ልጁ ላይጠቀምበት ይችላል፣ ሊጠፋ ይችላል ማለት እንግዲህ ከማይሆን አካላቶች ጋር ሊዋዋል ሊገናኝ ይችላል። እንደገና ደግሞ ይሄ እንግዲህ ወቅታዊ እውቅና ነው። ጊዜ ያልፋል። በጊዜው ካልተጠቀመ አሁን ትሬንድ በሆነበት ታይም ነገሮችን የማያከናውን ካልሆነ ከባድ ነው፣ ያልፋል ለማለት ነው። እና ግን ያሳዝናል እንዲህ ባለ መልኩ ምርጫ የሚቀሰቀስ ከሆነ ማለት ነው። ዲሲቭ እየተደረገ የሚመለከተው አካል እኔ እርምጃ ቢወስድ ደስ ይለኛል ብዬ ነው የማስበው። ውሸት የትም ስለማያደርስ እኔ በጣም የምጠላው ነገር ቢኖር ውሸት ነው። ዲሴፕሽን፣ ዲሲቪንግ፣ ቅጥፈት በጣም መጥፎ ነገር ነው እና የዮሐንስ ራእይ ላይም ተቀምጧል። እንግዲህ ዲያብሎስ አባታቸውም ሐሰተኛ ነው፣ ውሸታም ነው፣ ገዳይም ነውና እንዲሁም ሁለተኛ ወደ ጢሞቴዎስ ምዕራፍ 3 ከቁጥር 13 እንዲህ ይላል፣ ነገር ግን ክፉዎች ሰዎችና አታላዮች ሉክ ስፔሲፊክሊ ነው የሚገልጻቸው፣ እያሳቱና እየሳቱ በክፋት እየባሱ ይሄዳሉ። አያችሁ፣ ክፉ ሰዎች፣ አታላዮች፣ ውሸታሞች አያችሁ እየባሰባቸው ይሄዳሉ። እና እነዚህ አካላቶች ደግሞ ከዲያብሎስ ጎን እንደሆኑ ነው የምታዩት። ክፉ መስራት ብቻ አይደለም፣ ያታልላሉ። ማታለል ብቻ አይደለም፣ ያስታሉ። ማሳት ብቻ አይደለም፣ ይዋሻሉ። ገባቸው አይደለ? እንግዲህ ማታለል መዋሸት ነው፣ አንድን ሰው መቅጠፍ። ክፉ መሆን ደግሞ ክፉ መሆን ነው፣ ለምንም ነገር አለመራራት ነው። ስለዚህ ምን አለ ይህ ልጅ ቢያድግ፣ ምን አለ ቢለወጥ? ለምን ምቀኛ እንሆናለን? ሌላው ያበረታታል፣ ሼር ያደርጋል፣ ላይክ ያደርጋል፣ ዱት ያደርጋል፣ ኮመንት ይሰጣል። እንደኛ ያለው ሰው ደግሞ ስፒሪቹዋል ቪው አይቶ ከዓለማዊ ቪው ጋር ቀላቅሎ ለስጋውም ለነፍሱም ተጨንቆ አያችሁ ዝም ብሎ ምቾቱን መደላደሉን ብቻ ሳይሆን ወደፊት የሚያጋጥመውንም እየነገረ እያስተካከለ ልጁ በዚህና በቀናው በክርስቶሳዊ መንገድ እንዲሄድ ያደርጋል። አንዳንዱ ደግሞ እንዲህ ሰው ለማሰናከል የሚሄድበት ርቀትም አለ። ታረም ወንድማችን፣ ከዚህ ጥሩ አይደለም ለማለት ያለው። ፈጣሪ ከዲያብሎስና ከዲያብሎስ ስራ አስፈጻሚዎች ሁላችንንም ይጠብቀን ይሰውረን ለማለት ፈልጋለሁ። ሰላም ለእናንተ ይሁን። አበቃን።